ትናንት አዲግራት መንገድ ዘግተው ተቃውሞ ሲያሰሙ የነበሩ የህወሓት አርሚ 15 አባላት እንዲታሰሩ ትዕዛዝ መሰጠቱን የሚያመላክት የስልክ ቅጂ ወጥተዋል። በትዕዛዙ ሰልፍ የወጡ ታጋዮች ለቃቅማችሁ ሰሯቸውም ይላል። የስልክ ቅጂው እንደሚከተለው ይቀርባል። አጎስ አቤት ማን መከዶ ሀፍታይ ዲኸይዱ ትወሉ ላወይ ዳፍታር መዚሁ ተመላሕቶ ጠለን ሰጅና እዮም ወላ ዓለውና ወከደ ይብለ ለኸዚ እዚ ሓደ 4-5 ዝኾነለው ተመላሕቶ ጠለን እውን ዝጠቆምና ሳቶም እዮም ፈጢሮም እምበር ትማል እኮ ኩሉ ቅድሚ ሰዓት ስሩዕ ትምህርቲ ተማሂሩ ዋላ ድሕሪ ሰዓት እውን ኩሉ ወፂኡ ላፍቲ መሰልጠኛ ኣብቲ መሰልጠኛ ይፀገም እኒአና ንሕና ፀገምና ከይተበለይን ከምዚ ንገብር እዮም እዚ እቶም ውልቀ ሰባት ዘለዓልዋ እያ ታናትና ግዛዕ ዞሮ እቲ ቀሲልና ንፈልዮ ግን ጽና ሓፈሻዊ እስቲ ኣብቲ ከምዚ ስታይ ከይኸውን ኣብቲ ኣፍሌቶም ይድከሙ እሞ እስቲ እንተስ ድሕሪ ሰዓት እንተ ፅባሕ ስርዓት ብዘለዎ መንገዲ ከም ክፍለ ጦር ከነጋገሮም ሕዚ ግን እስቲ ይኽኢሉ እስቲ ይረኣይዎ እስቲ በዓሉ ውርደት እዩ ህዚ ሰዓት እዚ ኩሉ ምይት ተገይሩ ዝኩሉ ካልእ መፍትሒ ሕዚ ምንም ዘይመፅእ ምዃን እናተፈለጠ እዩ ከም ዝገብሩ ዘለዉ ስለዚ ይውፅሑ እንደ እንታይ ኣበይ ከይወፅሑ እዮም ይውፅሑ ሰብ ከም ዝህቡ ዘለዉ ዝሮ ቀጢሎም እንዲኦም ከይዶም ናሃዚ ኣብታ ተንቀሳቂሶም እንዲኦም ኣብታ ቢያሳ ኣብታ መቕባረ ሰላም ቢሎም ሕዚ ላብ ካምቢ እንዲኦም ከይዶም ወስማ ሰብ ይህቡ ከለዉ እዞም ዘይሓሰብዎ ተጋደልቲ ላብ ካሊእ ክእትዉ ይኽእሉ ካሊእ እውን ክኾን ይኽእል ዝሮ ግን ላብታ ካምቢ እዮም ከይዶም እንዲኦም እቶም ግዛዕ እኮ ተኣሃድቦም ፈሊሆም ንዖም ዝሰርዎ ከም ዕድጎም ዘለዉ ይምፅኡ እሞ ስሩ ሰብ ማለት በዓልካ ከይድማ ወዲ ሰብ ስለዘየለ በዓልካ ተኣኹ ኮይንኩም መሎም ካብኡ ናብኣዶም ቀጢሎም ይኽእሉ ካብኣ ተምሰኢሎም ኣይዘረባ እዩ ታጋያቸው እንዲታሰሩ ትዕዛዝ ቢተላለፍባቸውም እነሱ ግን ተቃውሟቸውን ዛሬም ቀጥለው ታይተዋል። የህወሓት አርሚ 15 ተቃውሞ ሰልፍ በአዲግራት ከተማ ተፈናቃዮች ወደ ቀያቸው ይመለሱ፣ ከሻዕቢያ ጋር የተጀመረው የጥፋት ስብረት ይቁም፣ የታገልነው ለትግራይ ህዝብ እንጂ ለህወሓት አይደለም፣ መብታችን ይከበር፣ የቤት መስሪያ ቦታ ይሰጠን፣ ጉዳት የደረሰባቸው ታጣቂዎች በቂ ሕክምና ይሰጣቸው የሚሉ ጥያቄዎች በማሰማት ሲሆን የከተማ ዋና ዋና መንገዶች ላይ ሰልፍ እንደወጡም ታይተዋል። የግብጽ ፕሬዝዳንት ለኬንያ አቻቸው ደውለው በኢትዮጵያ ላይ ስሞታ አቀረቡ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ኬንያ ስልክ በመደወል ከፕሬዝዳንት ዊሊያም ሩቶ ጋር ውይይት ማድረጋቸው ኢጂፕት ቱዴይ ዘግበዋል። እንደ ዘገባው አልሲሲ በዚህ ወቅት ከአባይ ተፋሰስ ሀገራት ውስጥ የሚገኘው ጥረትና ፕሮጀክት ሀገራቸው እንደምትደግፍ ገልጸው ከዚህ ጋር አያይዘው ግብጽ ውሃ ፍላጎት ማንኛውም ጉዳት እንዲደርስ እንደማትፈልግ መሆኑን አስታውቀው ኢትዮጵያ የወሰደችው የተናጠል እርምጃ ግን እንደሚቃወሙ አስረድተዋል። ፕሬዚዳንት ዊሊያም ሩቶ በበኩላቸው አገራቸው በአባይ ተፋሰስ ሀገራት መካከል ትብብርና ኢኮኖሚያዊ ውህደት እንዲፈጠር ፍላጎት እንዳላት ገልጸው ይህን ማንኛውም ሀገር ጥቅም እንደማይጎዳ ማረጋገጫ እንደሚሰጥ አስታውቀዋል። ግብጽ በኬንያ ውስጥ የተለያዩ የልማት ዘርፎች ላይ እያደረገችው ላለችው ድጋፍም አድናቆት እንዳላቸው መናገራቸው ዘገባው አስመልክተዋል። ይህ እንዲህ እንዳለ ኢትዮጵያ $5 ቢሊዮን ያስገነባቸው የህዳሴ ግድብ በምታስመረቅበት ወቅት በክብር እንግድነት የተገኙ ፕሬዚዳንት ዊሊያም ሩቶ መሆናቸውም ይታወሳል። የኡጋንዳው ፕሬዚዳንት ዮዌሪ ሙሴቬኒ ኬንያ በህንድ ውቅያኖስ ላይ የኡጋንዳ የባህር በር ካልሰጠችው ወደፊት በሁለቱ ሀገራት መካከል ጦርነት ሊቀሰቀስ ይችላል በማለት አስጠነቀቁ። ኡጋንዳ የህንድ ውቅያኖስ የመጠቀም መብት አላት ያሉት ሙሴቬኒ ኡጋንዳ በኬንያ መንበሳ በኩል የህንድ ውቅያኖስ ከታገደች ወይም ለውቅያኖስ የሚኖራት ተደራሽነት እንደ መብት ሳይሆን እንደ ልዩ ጥቅም የሚታይ ከሆነ ጦርነት ሊቀሰቀስ ይችላል በማለት ነው በአንድ ምርጫ ዘመቻቸው ባደረጉት ንግግር ያስጠነቀቁት። ወደብ አልባ ሀገራት የባህር በር እንዲያገኙ ማገድ የለበትም እብደት ነው በማለት ሙሴቬኒ ያወገዙ ሲሆን ኡጋንዳ ወደብ አልባ መሆኗ የባህር ኃይል ለመገንባት እንቅፋት እንደፈጠረባት ሙሴቬኒ ጠቁመዋል። የኬንያ ውጭ ጉዳይ ሚኒስቴር በበኩሉ በባህር በር ምክንያት ጦርነት ሊቀሰቀስ ይችላል የሚለው የፕሬዝዳንት ሙሴቬኒ ማስጠንቀቂያ አጣጥሎ የኡጋንዳው ፕሬዝዳንት ሉዓላዊነት፣ የተፈጥሮ ሀብት ጉዳዮች ምን ማለት እንደሆነ መቼም አይጠፋቸውም የሚል ምላሽም ሰጥተዋል።